መሲ አሁንም በድጋሚ ወጥመድ ውስጥ ገብታለች። አይንዬና ወይዘሮ ሄለን ደግሞ ተጣልተዋል። ወይዘሮ አይንዬ ዛሬ ጠጠር ያለ ነገር ተናግራለች። የማይሆን ከሆነ ቤቱን ውልቅ ብለን ለቀንልሽ እንሄዳለን፣ ልጆችን አትናገሪብኝ ስትል ለወይዘሮ ሄለን ከበድ ያለ መልእክት አስተላልፋለታለች፣ ወይም ፊት ለፊቷ ነግራታለች። ወይዘሮ ሄለንም እሷ የበላይ ሆነ ልትናገር ፈልጋ ነበር። ነገር ግን አይንዬ የምታውቀው ብዙ ሚስጥር ስላለ ይመስለኛል ቀዝቀዝ ብላ ረጋ ብላ አናግራታለች። መሲ ትልቅ ወጥመድ ውስጥ ገብታለች። መሲ ለቤሉል የተፈጠረውን ነገር በቀላሉ ቢሆንም ለማስረዳት ወይም ለመንገር ስትሞክር ወይዘሮ ሄለን በር ከፍታ ገብታባታለች። ከአሁን በኋላ መሲ ህይወቷ በጣም ከባድ እየሆነ የሚሄድ ይመስለኛል። ሰላም የኔ ምርጦች እንዴት ናችሁልኝ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ብዝዝት ትረፍረፍ ይበልልኝ። ለዚህ ቻናል አዲስ ከሆናችሁ ላይክ እና ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን ቤተሰብ ሆኑ። ቤተሰቦች ደግሞ ነባሮች ማለት ነው። ቪዲዮውን ስትጀምሩ በላይክ ጀምሮ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ስለምታበረታቱኝም ከልብ አመሰግናለሁ። ፈጣሪ ያክብርልኝ። ውድና የተከበራችሁ ቤተሰቦች በድጋሚ ከልብ ነው የማመሰግነው። እናም ውዶች እንግዲህ መሲ ለቤሉል የተፈጠረውን ነገር ወይም ደግሞ ወይዘሮ ሄለን ያደረገችውን በቀላሉም ቢሆን ለማስረዳት እየሞከረች ነበር። ነገር ግን ወይዘሮ ሄለን ስታወራ የነበረውን በአጠቃላይ ሰምታለች። አሁን ቤሉል ስለ ወይዘሮ ሄለን እየጠረጠረ መጥቷል። ስለ አባቱ ጉዳይም እያሰበ ነበር። ታስታውሱ ከሆነ ክፍል ስንት እንደሆነ ባላቅም ረሳሁት እንጂ ተደውሎ ና ቶሎ የአባትህ ገዳይ ወይም ደግሞ ስለ አባትህ ገዳይ የምንነግርህ ነገር አለ ብለውት ነበር። በዛው ይጠፋሉ። ሌላው እንግዲህ ያው መኮንን ነው። ሞኬ በእህቱ ጉዳይ ወይም ደግሞ በኖኑ ጉዳይ በጣም ተበሳጭቶና ተናዶ ቤተሰቦቹን ሰብሰብ አድርጎ የሆነ ነገር ለመናገር እየፈለገ ነበር። ባለፈው ያለቀው አሁን ጨርሶታል። ያው እንግዲህ ሁላችንም ወደ ገጠር መግባት አለብን። ይች ልጅ አይናችን እያየ መበላሸት የለባትም። በእሷ ምክንያት ውርደትንና ቅሌትን ተከናንበን መቀመጥ የለብንም። እኛም ከሰው ቤት በዚህ ደረጃ እንደዚህ መሆን የለብንም። ሰው ቤት ባንሆን ኑሮ ይችን ልጅ ዛሬ እገላት ነበርም ሲል እንግዲህ ለእናቱና ለእህቱ ያስረዳል። ኖኖም ብትሆን እኔ ላስረዳ የተፈጠረውን ነገር እባካችሁን ተረዱኝ እና እሱ በሚለው መሰረት ወይም ደግሞ እሱ ባለው መሰረት ሰምታችሁ በጭፍን እናንተም እባካችሁን አትኮንኑኝ፣ የተፈጠረውን ነገር ላስረዳ ብትልም በጭራሽ ቦታና ጊዜ ሊሰጣት አልፈለገም። እንድታስረዳም አልፈለገም። መሲ ለእህቷ አቁማላታለች። እባክህን ረጋ በል፣ ስለተፈጠረው ነገር ቀስ ብለን እናውራበት፣ ሌላ ሰው እንዳይሰማ። እንኳን አይደለም ይሄን ነገር አግኝተውና እንደውም አልቻልናቸውም። እባክህ ወንድሜ ተረጋጋ ብትል ያው ወንድ ልጅ ወንድ ነው። በዛ ላይ ባይኑ ያየውን ነው የሚያምነው። ስለዚህ አይቷታል። ከዚህ በፊት እናትየው በጣም እየተቆጣቻት ነበር። በእሷ ምክንያት እያለቀሰች ነበር። አሁን ደግሞ በድጋሚ እንግዲህ ያው በኖኖ ምክንያት በጣም በሚያሳዝን ሁኔታ ከዛ ከጆጋ አበባ እየሰጣት አብሮ ቁጭ ብለው ምናምን ነው የደረሰባት። ስለዚህ የሆነ ነገር ወይም ደግሞ አርግዛ ሌላ ውርደት ከመምጣቱ በፊት ከዚህ አካባቢ ውልቅ ብለን ወደ ነበርንበት ቦታ መሄድ አለብን ብሎ ነበር የወሰነው። ነገር ግን ወይዘሮ ሄለንም ማለት አይንዬም ሆነች መሲ ይህንን ነገር አልፈለጉም፣ አልተቀበሉም። በጭራሽ ይሄ ነገር አይሆንም፣ እኔ አዋራታለሁ ወይም እኛ እናወራበታለን ስትል ወይዘሮ ሄለን ከች ትላለች። እሷም ያ ብጥብጡን ትፈልገዋለች። ምን ተከስቶ ነው ምናምን እያለች ብቻ ጠየቀቻቸው። ያው እሷ ዋናውና ትልቁ ችግሯ የእሷ ቤተሰብ ወይም የአይንዬ ቤተሰቦች መበጣበጣቸው ምናምን ሳይሆን ጣጣ የማይሰጣት አሁን የዛ ጌጥ ጉዳይ እያብከነከነት ነው ያለው። ከመሲ ውጭ ደግሞ ማንም እንደማይወስደው ጠንቅቃ ታውቃለች። ስለዚህ ያንቺን የወሰድሽው የታባሽ አደረሽው አምጪ እያለች እንግዲህ መሲንም እየጨቀጨቀቻት ነበር ማለት ነው። መሲም እንግዲህ አላየውም ብላ ፍጥጥ ብላለች። በጣም ደንግጣ ነበር በነገራችን ላይ። ምናልባት ከክላሴ ገብታ አግኝታው ይሆናል ብላ፣ ነገር ግን እሷ አላገኘችውም። በግምት ነው አንቺን የወሰድሽው የምትለው፣ ግን ጥሩ ገማች ናት በነገራችን ላይ ቤተሰብ። እንግዲህ ከዛ ሁሉ ሰው ከሷ ውጭ ማንም አይወስዶም፣ ማንም የሚያውቅ የለም ብላ ፖርሳይ ውስጥ አውጥተሽ ወሰድሽው አንቺ ነሽ ብላ ሙጭጭ ብላ 100% እርግጠኛ ሆና ነው ሄለን የምትናገረው። ደግሞ እርግጠኛ ናት። ሲጀመር ያነሳችው እሷ ናት ሾከክ ብላ ገብታና
መሲም እንግዲህ አላየውም ብላለች። መጀመሪያ ያገኘችው መስሏት ከወንድሟና ከእናቷ ፊት በጣም ፈርታ ነበር። ነገር ግን የታስቀምጠሹ ነው ምናምን ስትል ያው ከእጇ እንዳልገባ ስላወቀች አላየሁም የማውቀው ነገር የለም ብላ ድርቅ ብላለች ማለት ነው። እንግዲህ መሲ ያው ከድሮ ጀምሮ የተፈጠረውን ነገር ታውቃለች። ወይዘሮ ሄለን ምን ያክል ጨካኝ፣ አረመኔ፣ ክፉ እንደሆነች ጠንቅቃ ታውቃለች። ስለዚህ ለማንም እንደማትራራም በደንብ ታውቃለች እንጂ ያደረገችውን ነገር እኮ ለዛ ቤተሰብ መናገር ትችል ነበር። በተለይ በዛሬው ዕለት ቤሉል ቁጭ አድርጎ እኔ አንቺን አምንሻለሁ፣ በጣም እርግጠኛ ሁኜ ነው የማምንሽ፣ በዛ ላይ የምትሳሳችና ማለት መጥፎ ሴት አይደለሽም፣ ትታመኛለሽ፣ እባክሽን የተፈጠረውን ነገር ብዙ የምታውቂው ነገር አለ፣ እኔ ግን የማላውቀው አለ፣ ስለዚህ እባክሽን አስረጅኝ እያለት ነበር። ያው ለመናገር ብትሞክርም በስሱ ነገር ግን ወይዘሮ ሄለን በር ላይ ሆና እያዳመጠቻቸው ስለነበር ያው ያሰበችውን መናገር አልፈለገችም። ግን መሲ ይዛ የነበረው ፋይል አቶ ቶማስ የሰጣት ፋይል ነው። ምናልባትም የአዶናይ ወንድም ሲሞት እንግዲህ ምናልባትም እንደኔ የሚደርሰኝ እጣ ፈንታ ምን እንደሆነ አላውቅም። ስለዚህ ይሄ ፋይል አንቺ ጋር ይሁን ብሎ ነው የሰጣት። ያን ፋይል ደግሞ ማን እንዳነሳው ባይታወቅም ከመሲ ክላስ አንስተው ወስደውታል። ሳስበው ወይዘሮ ሄለን እንኳን አትመስለኝም፣ ምክንያቱም እዛ ክላስ አልገባችም። ብቻ አላውቅም ማን አንስቶ እንደወሰደው ወስደውታል ማለት ነው። እንግዲህ ስለዛ ፋይል እሷ የምታውቀው ነገር አለ፣ ግን ለምን በቃላት ራሱ እንደማትናገር አላውቅም። በቃ ስለ ፋይሉ ምን ምን እንዳለው እና ምን ምን እንደሆነ ያው ፋይሉ ቢኖር ለማስረጃ ለሁሉም ነገር አሪፍ ነው። ግን ፋይሉ ካልተገኘ የተፈጠረውን ነገር ለምን አሁን እንደማንነግረው አላውቅም። ብቻ ግን እንደው ይሄ ፋይል ውስጡ ምን እንደያዘ ሳትነግረው ለቤሉል የሆነ ነገር እንዳትሆን እፈራላታለሁ። ምክንያቱም ሄለን የምትታመን ሴት አይደለችም። አሁንም እንግዲህ መሲን እጇን እየጎተተችው ወስዳ ስለዛ ጌጥ እማታመጭ ከሆነ ወይም የሆነ ነገር አድርጋለሁ ብለሽ አስበሽ ከሆነ ቤተሰቦችሽን አቃጥላችኋለሁ። እንኳን አይደለም ለአንቺ ቤተሰቦችና ለባሌም እንደማራራ ታውቂያለሽ። ስለዚህ ቤተሰቦችሽን ከማቃጠሌ በፊት ስለዛ ጌጥ የት እንዳለና የት ቦታ እንዳለ አምጪ እያለች እንግዲህ ያስፈራራቻት ነበር። እሷን ብትሆን በጣም ነበር የደነገጠችው። እኔ አስተዳደጌ ጠቅሞኛል፣ ማጋ ምን ማውራት እንዳለብኝ፣ ከማጋ እንዴት መቆየት እንዳለብኝ እና እንዴት ሰው እንደሚወደኝ ወይም እንዴት ሰው እንደሚቀርበኝ ማድረግ እንዳለብኝ አውቃለሁ። ስለዚህ እያለች ብቻ እየዛተችባት ነበር ማለት ነው። ሌላው ደግሞ ውድ ቤተሰቦች እንግዲህ ኤልፉና አዶናይ ናቸው። ያው እንደምናውቀው ጆ እየጠበቃን ነበር። ነይ ጆ ጋር ላገናኝሽ፣ ጆ ቁጭ ብሎ እየጠበቀች ነው በር ላይ ብሎ ወስዷታል። እሷም ልክ እንደማይፈልግ ሆና፣ ጆን እኮ በጣም ትወደዋለች። በነገራችን ላይ በጣም ቂጧ እስከሚንቀጠቀጥ ነው የምትወደው። ግን ልክ ከአዶናይ ፊት እንደማትፈልገው ምናምን ያስመስላለች። ኑኑንም የላከቻት እንደምናውቀው ስለምትወደውና ስለምታፈቅረው አልፈልግም ስላላት ለማስቀናት ነው። እና ልክ ከአዶናይ ፊት ግን እንደማትፈልገው ሆና ነበር ስትቀርበው፣ ወይም እምቢ አልፈልግም፣ አላገኘውም፣ እንደሱ አይነት አፍቃሪ ከሆነ በአፍንጫ ይውጣ ስትል የነበረው። ለማንኛውም ወስዶ እንዲገናኙ ካደረጋ በኋላ ምንም እንኳን ሰላም አላለችውም። አልፈልግም ከአጠገቤ አትድረስ ስትለው እሺ ችግር የለውም በቃ ሂጅ ነበር ያላት። እሷ ሌላ ነገር ነበር የጠበቀችው። ከዛ እንደዚህ ብቻ ነው የምትለኝ በጣም ተናዳለች ማለት ነው። እና ለማንኛውም እሷ አሁን ወደ አዶናይ እየሄደች ነው። አዶናይ ተመልሶ ያፈቅረኛል መስሏታል። ሲጀመር ከበፊት ጀምሮም አያፈቅራትም። ነገር ግን አሁንም ቢሆን የሚወዳትና የሚያፈቅራት እየመሰላት ነው። እኔ በጣም እወድሻለሁ ምናምን ካላት በኋላ ግን ምንድን ነው ያለው መልሶ በእህትነት እንደሚወዳት እንጂ በፍቅር በጭራሽ አልነገራትም። እሷ ግን በፍቅር እንደወዳትና ወይም እንዳፈቅራት የማታደርገው ጥረት የላትም። ይሳካላታል አይሳካላትም እሱን አላውቅም። ነገር ግን አሁንም ቢሆን የኑኑን ስም ስታነሳ ምን ያክል እንደሚቆጣት እንግዲህ ያያችሁ አይታችሁታል። የኑኑ ስም እንድነሳበት አይፈልግም። እናም የሚፈልገው ደግሞ ልክ እንደ ኑኑ አይነት ሴት ነው። ገራገር፣ ተጫዋች፣ ሳቂታ ምናምን ነገር እና ያው ይሄውን ሁሉ ማሟላት ከባድ ነው። ፈጣሪ በነገራችን ላይ አንዳንዱን ሰው ሲፈጥረው ሁሉንም ይሰጠዋል። መልክ፣ ፀጉር፣ ቁመና፣ ፀባይ፣ እውቀት ለአንዳንዱ ሰው ይሰጠዋል። ለአንዳንዱ ሰው ደግሞ ግማሹን ይሰጠዋል። ለአንዳንዱ ሰው ምንም የማይሰጠውም አለና
ከዛ ሰው ማለቴ አሁን ለምሳሌ ኑኑ ጋር ያለውን ኤልሹ ጋር አያገኘውም። አሁን በቁንጅና ኑኑትን ማን ይበልጣል? ለነገሩ ሁለቱም ቆንጆ ናቸው። ያም ሆነ ይህ አንዱ ጋር ያለው አንዱ ጋር የለም። አሁን ኤልሹ ጸባይ የላትም፣ ኑኑ ግን ጸባይ አላት። በጣም ጸባዩ ቆንጆ ነው። ወንዶች ሁሉም ያዩት ሁሉ ወንዶች ይወዷታል። እና እንደሷ ለመሆን እንግዲህ እጥራለሁ ብላ አስባለች፣ እንደ ኑኑ ማለት ነው። አለባበስም እንደ ኑኑ፣ ጸባይ ሳቂታ ተጫዋት ነው የምፈልገው ስላላት እዛው ከፊቱ ነበረ ስትስቅ ነበረው ማለት ነው። እሱን ለመሳብ እንደዛ ብሎ ነገር የለም ማለቴ። በነገራችን ላይ ለሰው ተብሎ ራስን መቀየር ወይም ደግሞ እንደዛ ራስን መቀየር ሳይሆን እንደዛኛው ሰው መሆን በጣም ከባድ ነው። የራስን ማንነት ትቶ የሰው ማንነት መሸከም ማለት ነው። ሰው ከምንም በላይ የራስ ማንነትን የመሰለ ነገር የለም። በቃ ራስን መሆን፣ የራስን ህይወት መኖር፣ የራስን ስታይል መከተል እንጂ የሰው አሁን ለምሳሌ እንደ ኑኑ እሆናለሁ ብላ የኑኑን አለባበስ ብትለብስ አስባችሁታል? የሌላትን ሳቅ በግድ ስቃለሁ ብላ ስትጃጃል አስባችሁታል? እንግዲህ እሷ ያሰበችው እንደዛ ነው። እንደ ኑኑ አይነት ሴት ነው የሚወዱ። ስለዚህ እንደ ኑኑ እሆናለሁ፣ አለባበስም፣ መሳቅም፣ የዋህነት፣ ገራገርነት ምናምን እንደሷ መሆን አያቅተኝም። ስለዚህ እንደሷ እሆናለሁ፣ እንደሷ ከሆንኩ ደግሞ ይወደኛል እያለች ነው እንግዲህ። እንደ ኑኑ አይነት ሴት እሆናለሁ ብላ ራሷን እንዳታጣ ነው የምፈራ።